ሰክሰስፉል የሆነ ፌስቡክ አድቨርታይዚንግ ራን ማድረግ የምትፈልጉ ሰዎች እነኝን 5 ቤዚክ የሆኑ ፖይንቶች ማወቅ አለባችሁ። የመጀመሪያው ኦፈር ክሬሽን ነው። ኦፈር ኢንሴንስ ማስታወቂያችሁ ይዞት የመጣው ምን ዲስካውንት አለ፣ ምን ኤክስክሉሲቭ አክሰስ አለ። ያ ማለት ኢን ጄኔራል ሰዎቹ አክሽን እንዲወስዱ የሚያስችላቸው የሆነ ነገር መሆኑ መቻል አለ። ሰዎቹን አትራክት የሚያደርጋቸው የሆነ ኦፈር እስከሌለ ድረስ አክሽን አይወስዱ። አክሽን ደግሞ ካልወሰዱ ማስታወቂያ ፌል አድርጓል ማለት ነው። ሁለተኛው ክሬቲቭ ነው። ለማስታወቂያ ፐርፐዝ የምንጠቀማቸው ቪዲዮስ፣ ግራፊክስ፣ ዜን ኮፒው አሪፍ ካልሆነ የሰዎቹን አቴንሽን ማይዝ ከሆነ አፍተር ኦል ኮንቴንቱን ኮንሱም የሚያደርጉትን ኮንሱም ደግሞ ካላደረጉ ሌላው ነገር በስትክክል እንኳን ቢሰራ ኦልሬዲ ኪሳራ ነው የሚሆነው። ሶስተኛው ኦዲየንስ ነው። ማስታወቂያችን ሮንግ ኦዲየንስ ላይ ደረሰ ማለት ማይመለከተው ኦዲየንስ ላይ ደረሰ ማለት አፍተር ኦል አክሽን አይወስዱ። ስለዚህ ፌስቡክ ከሌሎቹ ፕላትፎርሞች በጣም ተመራጭ ያደረገው ነገር ምንድነው? የምንፈልጋቸውን ኦዲየንስ በዲሞግራፊ፣ በኢንተረስታቸው፣ በቢሄቪየራቸው ታርጌት ማድረግ እንድችል ያስችለናል። ስለዚህ ማስታወቂያቸው ትክክለኛ ኦዲየንስ ላይ እየደረሰ መሆኑን እርግጠኛ መሆን መቻል አለባቸው። አራተኛው በጀት ነው። ፌስቡክ የሚሰራው በቢዲንግ ስትራቴጂ ነው። እኛ ታርጌት የምናደርጋቸው ኦዲየንስ እና ሌላ ሰው ታርጌት የሚያደርጋቸው ኦዲየንስ ተመሳሳይ ከሆኑ ያ ሰው ደግሞ የተሻለ በጀት የሚያስቀምጥ ከሆነ እኛ $5 አሎኬት አድርገን ፐርዳይ ያ ሰው $10 ፐርዳይ አሎኬት የሚያደርግ ከሆነ የዛን ኦዲየንስ አቴንሽን ቀድሞ የሚሰጠው ለማን ነው? $10 አሎኬት ላደረጉ ሰዎች ነው። ስለዚህ እናንተ ሰክሰስፉል የሆነ አድራን ማድረግ የምትፈልጉ ከሆነ በጀታችሁን ያስተካክላችሁ መሄድ ይቻላል አለባችሁ። አምስተኛውና ቤዚኩ ኮል ቱ አክሽን። ሰዎቹ ማስታወቂያውን ካዩ በኋላ ምን እንዲያደርጉ ነው የምትፈልጉት? ክሊርሊ ሜንሽን ማድረግ አለባችሁ። አንዳንድ ሰው ስማርት ለመሆን ይሞክር ሰው አለ፣ በጣም ኮምፕሊኬትድ የሆኑ ኮፒዎች የሚጽፍ ማለት ነው። ስለዚህ ቤዚካሊ አዱን ካዩት በኋላ ሰዎቹ እንዲደውሉ ነው የምትፈልጉት? መተው ቪዚት እንዲያደርጉ ነው? ኤስኤምኤስ እንዲልኩ ነው? ምንድን ነው የፈለጋችሁት? ክሊርሊ ማስቀመጥ መቻል አለባችሁ። ስለዚህ እነኝን 5ቱን ቤዚክ የሆኑ ፖይንቶች ኢምፕሊመንት አድርጋችሁ ማስታወቂያ የምትሰሩ ከሆነ ትረስት ሚ ማስታወቂያችሁ ኮንቨርት ያደርጋል። ቴንክ ዩ